ኢትዮጵያውያን በመሰረታዊ ጉዳዮች ላይ እንዲወስኑ ምክክሩ አዲስ የታሪክ ምዕራፍ ከፍቷል። ይህንን ያሉት ዲያስፖራውን በመወከል በሀገራዊ ምክክር ጉባኤው ተሳታፊ የሆኑት ፕሮፌሰር አለማየሁ ገብረ ማርያም ናቸው። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። አብራችሁኑ ነው። የምክክር ሂደቱ በማያግባቡ ሀገራዊ ጉዳዮች ላይ በመመካከር ለመግባባት የሚያስችልና ከታላቋ ኢትዮጵያ የሚተካከል የሕዝቧ ክቡር መድረክ ነው። ፕሮፌሰር አለማየሁ ገብረ ማርያምም እንዲሁ ከዚህ በፊት ጥቂት ሰዎች በሕዝቡ ዕጣ ፈንታ ላይ ሲወስኑ እንደነበር በመጠቆም የተጀመረው ሀገራዊ ምክክር የመወሰን ስልጣንን ሙሉ በሙሉ ለሕዝብ የሚሰጥ አዲስ የፖለቲካ ባህልን የሚያጎለብት ሆኗል ነው ያሉት። ምክክሩ ከመላው ሀገሪቱ ከሁሉም የማህበረሰብ ክፍሎች የተውጣጡ ተመካካሪዎችን ያሳተፈ መሆኑን በመግለጽ ሕዝቡ ተመካክሮ ለራሱ ይበጀኛል የሚለውን እንዲወስን የተመቻቸ መድረክ መሆኑን ጠቅሰዋል። የምክክር ጉባኤው መደማመጥ የሰፈነበትና አንዱ የአንዱን ሐሳብና እውቀት የሚካፈልበት እንደሆነም ነው ያመለከቱት። ይህ ሂደት በሀገር ውስጥ ያሉ እንቅፋቶችን፣ አለመግባባቶችን በቀረቡት አጀንዳዎች መሰረት በመመካከር ለመፍታት ያስችላል። የኢትዮጵያ ተሞክሮ ከሀገር አልፎ በሌሎችም የአፍሪካ ሀገራት ግጭቶችን በመነጋገር መፍታት እንደሚቻል የሚያስተምር በመሆኑ ቀጠናውን ጭምር የሚጠቅም ተግባር ነው። የምክክር ሂደቱ ውጤታማ እንደሚሆን አልጠራጠርም ያሉት ተመካካሪ ፕሮፌሰሩ በጋራ መግባባት ላይ ተደርሶ ለሀገሪቱ ዘላቂ መፍትሄ የሚሆኑ የምክረ ሀሳብ ሰነዶች ለሚመለከተው አካል እንደሚቀርቡ ሙሉ እምነታቸውን ገልጸዋል። በዳያስፖራው ማህበረሰብ የተወከሉት ፕሮፌሰር አለማየሁ ገብረ ማርያም በዚህ የምክክር ጉባኤ ላይ እስካሁን ለማይሳተፉ የፖለቲካ ፓርቲዎችና ታጣቂዎች ለሕዝብ የተሻለውን ለማድረግ ሲባል በምክክሩ እንዲሳተፉ ጥሪ አቅርበዋል። ኢትዮጵያ የሺህ ዓመታት የታሪክ ባለቤት፣ የበርካታ ቋንቋዎች፣ ባህሎች፣ እምነቶች መኖሪያ ሀገር ናት። ብዝሃነት የሀገሪቱ ሀብትና ጥንካሬ ቢሆንም በአግባቡ ካልተያዘ የልዩነትና ያለመግባባት ምንጭ ሊሆን ይችላል። ልዩነቶችን በግጭት ሳይሆን በውይይት ለመፍታት የተለያዩ እይታዎችን በአክብሮት ለማዳመጥና የጋራ መፍትሄ ለመፍጠር የሚያስችለው መንገድ ሀገራዊ ምክክር ነው። በመከናወን ላይ ያለው የሀገራዊ ምክክር ጉባኤ ይህንን እሳቤ በተግባር እያሳየ ያለ አስፈላጊ መድረክ ነው። ከተለያዩ የማህበረሰብ ክፍሎች የተውጣጡ የሀገር ወሳኝ ጉዳዮችን በግልጽነትና በኃላፊነት ልዩነቶቻቸውን በመደማመጥ የጋራ መፍትሄ ለማግኘት በቁርጠኝነት እየተሳተፉ ይገኛሉ። ለጠንካራ ሀገረ መንግስት ግንባታ መሰረት የሚጥለውም ቁልፍ ጉዳይ ይሄው ነው። ጠንካራ ሀገረ መንግስት ማለት ዜጎቹ በሕግ ፊት እኩል የሚሆኑበት፣ ተቋማት በአግባቡ የሚሰሩበት፣ የፖለቲካ ልዩነቶች በውይይት የሚፈቱበትና የሕዝብ መተማመን የተጠናከረበት ሀገር ማለት ነው። ዜጎች ሐሳባቸውን በነፃነት ሲገልጹ፣ ሌሎችንም በአክብሮት ሲያዳምጡ የጋራ እምነት ይጠናከራል። የግጭት ዕድሎች እየቀነሱ የመግባባት ባህል ይጎለብታል። በሀገር ደረጃ የሚነሱ ውስብስብ ጉዳዮች የሚፈቱት በአንድ ወገን አሸናፊነት ሳይሆን በጋራ መግባባትና በሁሉም ወገኖች ተሳትፎ መሆኑን መሰል የዓለም ተሞክሮዎች ያሳያሉ። የሀገራዊ ምክክር ጉባኤው መመካከር ለጠንካራ ሀገረ መንግስት፣ ለዘላቂ ሰላም፣ ለፍትህና ለአንድነት የማይተካ መሳሪያ መሆኑን በተግባር እያስመሰከረ ቀጥሏል።